ዝም አሉሽ? ከዛም በኋላ የዚህኛው ወር ለልጆች ልብስ እገዛለታለሁ የሚቀጥለው ወር ነው የሚሰጥሽ አለች። እሺ አልኩት። ምንም አላልኩም፣ ምክንያቱም በዓል እሱ እውነት ነው እኮ። እኔ ከማንም ሸቃላ ጋር እንደማላወራ እኮ ነገርኩሽ። ቁጥር የለኝም ሸቃላ። አንቺንም አሁን ብሎክ አደርግሻለሁ። አድርጊና ሳይሻለሁ እኮ ብሎክ አድርጌ ግድግድ። ይኸው አሁን አንቺ ማውራት ጀመርን አልሻ። ማውራት ስትጀምሩ እቁብ ገባችኋ ከጓደኛሽ ጋር እቁብ ገባችሁ። በመጨረሻ ተጣላችሁ። ሰው ብልጥነት ሰበዛ እኔ አልወደው። እኔ ይቅርታ አድርግልኝና ሞምና እኔ ሰውን ወደዋለሁ፣ ግን ማለት ነው ክፋት ማሰብ አልፈልግም። ራስን ብልጥ አድርጌ ሰው ሞኝ ማድረግ አልፈልግም። የራስን አጉድዬ ማለት ነው ለሱ እንደሆነ ያለታ ማፈልገው የምሬን ነው። እናተ ግን ሰው ማለት ነው በቃ እንድጠቀምብኝ ደግሞ አልፈልግም። ሰው እንደኪደኝም አልፈልግም፣ እንዳታለለኝም አልፈልግም። በቃ እያየሁት ማለት ነው። ግን ለሰው መሆን ይፈልጋል። ሰው እንድቀየር ሰው በቃ ሀሳቡ እንደሞላለት ፈልጋለሁ ውስጥ ማለት ነው። ግን በቃ አንቺ ብልጥ ሆነሽ ግን እኔ ሞኝ ለማድረግ እንጃ ይሰማኛል። ሰው ነኝና እንደዚያ ነው ያደረገችሽ። አሁን እሷ እንደዛ ነው ያደረገች። ራሳቸው ሁሉ ወስዶ ሁሉም ደርሳቸው፣ ግን እኔ ተራው ስደርስ በጣም ይከብዳል። እናቴ እቁብ አትግቡ ሰዎችዬ፣ እቁብ እንዳትገቡ። የእቁብ ብር ጥሩ አይደለም። ይታያችሁ ሰማችሁ። የ8 ሰው እቁብ ጥላ የእሷ ተራ ሲደርስ አናውቅም ብለው ዞር አሉባት። አሁን ስንት ሺህ ብር ነው ያልሰጡሽ? እሱት ሰብቻ ነው 3 ሰው ነው ያልሰጥሽ? ዝም አሉ። ከዛ ላኩልኝ ብዬ ነገርኳቸው። ዝም አሉሽ? ከዛም በኋላ የዚህኛው ወር ለልጆች ልብስ እገዛለታለሁ የሚቀጥለው ወር ነው የሚሰጥሽ አለች። እሺ አልኩት። ምንም አላልኩም፣ ምክንያቱም በዓል ነው ልጆች ነው ብዬ ዝም አልኩት። ከዛ ትንሽ ቆይታ ለወንድሜ አለች አበድር እንደማለች ያችን 4,000 ብር ከዛ ለወንድሜ አለች ተመለሳ። አይ ይቅርታ አድርግልኝ ሳራ። ወንድም እቁብ አልገባ እቁብ ውስጥ ነው እሱ ማልተባል ወስዶ ያለ ሁሉም እኔና ከኔ ከኋላ ያለችው አንድ ልጅ ብቻ ነች የቀራችው። እሷ እንደምን ላክልሽ ብለኛለች። ልጅ ከኋላ ያልወሰደ ለአንቺ ያልከፈልሽላት ልጅ አልከፈልኩላትም። እሷ ከኋላ ያለች እኔ አልፈልግም አልኳት። እኔ አልፈልግም ያንቺ ቦታ እኔ እወስዳለሁ። አሁን ወሩም አንድ ጊዜ ስለሆነ እኔ አልፈልግም፣ አንቺ ራስሽ ውሰጂ፣ ለእኔ የምትከፊኝ እኔ አልልክልሽም አልኳት። እና ዝም አልኳት። አንቺ እና እሷ ችግር የለም፣ ምክንያቱም አንቺም የእሷን አልበላሽም፣ እሷም ያንቺን አልበላችም። አሁን ከፊት የወሰዱ ብቻ ናቸው። ገባሽ? መጀመሪያ ይሄንን እቁብ ሲጀምር ምን እንዳልታውቂያለሽ? ይሄ እቁብ እንደ ድል አይደለም የሚጣለው፣ በየተራ ነው የሚጣለው። ማለት እከሌ ይሄን ወር ትወስዳላችሁ ተብላችሁ ተመዳድባችሁ ነው። ከዛም እንደሆነ አሁን እቺ ብር አብድር እያለችሽ እና ብር ያልከፈለች ልጅ ወስዳለች ሰው ወይስ ገና ነው? ወሰደችው። አሁን አንቺ ተራ ሲደርስ እሷም አልሰጥም አለችሽ፣ የወንድሟ ሚስትም አልሰጥም አለች። ወንድሟ ሚስት አይደለም፣ ወንድሟም አልሰጥም አለሽ። ወንድሟም አልሰጥም አይደለም ያለ እኮ አበድሪነ ታይ ወንድሟ እኮ ከኔ ጋር እኔ አላውቅም። እሷ ነች እኮ ለወንድሜ ብር ስጪው አለችሽ። 4,000 ብር እንደዚህ 4,000 ብር አለችኝ መሰለኝ። ከ7 ሰው 4,000 ብር ላንቺ ደርሶሻል። ከዚያችን የደረሰችም 4,000 ብር ደግሞ ለሱ ስጪው አለች። አይደለም እና እሱ አይደለም እነሱ ከራሳቸው ውስጥ አንዳንድ ሺህ ብር ያነኑ ማለት ነው። ከአንድ ሺህ ብር ተይልን እንደማለት ነው። ግን አንቺ ሰዎችን ምንም አታውቂያቸውም። እሷንም እኮ በደንብ አታውቂያት። አንድ ቀን ወይ 2 ቀን ምናምን ተገናኝታችሁ ተዋወቃችሁ እንጂ በደንብ አትተዋወቁ። ከአንቺ በፊት እኔ አሁን አውቃታለሁ እሷን ከአንቺ በፊት ማለት ነው አውቃታለሁ። ግን ታምን ያለሽ ይሄ ነው ብዙ ጊዜ ሰው ኢትዮጵያ አንድ አካባቢ ሰዎች ናችሁ። እሷም ኦሮሞ ናት። እኔ ሩቅ ናት። አንድ አካባቢ አይደላችሁ? ኧረ አይደለም። እኔ በፍጹም የትና የት ነው። በጣም ሩቅ ነው በጣም። እኔ ሰው ስለሚያምን ነው በቃ ሰው ነው ምናለው ከብላስ በላይ ማለት ነው። ግን ብዙ ጊዜ ሰው በቃ በዚህ ነው የሚጎዳኝ። እኔ ተይ የሆነ ጊዜ እቁብ ገብተን ምናምን ስትይ ደስ አላለኝም። ለምን ብዙ ነገር ስለምንሰማ ገባሽ? በነገራችን ላይ እቁብ ከምትገቢው ደሞዝ በእጅሽ አይሰጥሽም። አንቺ
ኧረ እኔ በልቼ ይሰጠኝ እዛን ጊዜ ሴትዮዋ እኮ እኔ እቁብ እንደምጥል አታውቅም። እንዳትናገሪ ከተነጋገራችሁ ራሱ ሁለታችሁ እንደዚህ እንደምታደርጉ ካወቁ አለቀላችሁ፣ ያልቅላችኋል። እሺ ነግራታለሁ። እኔ በግብ እውነት እምቢ ካልሽ ይሄንን ብር ካላክሽልኝ ማለት ለሴትዮዋ ነው የምናገረው ነው አልኳት። እናቴ ለሴትዮዋ እናገራታለሁ። ትጨፍርብሻለች ሴቶች እናትዬ ታውቂያታለሽ። ምንም አታርገኝ። ወደ ሀገሬ ትልከኛለች እንጂ ማን ግቢ ያለሽ ነው የምትልሽ? ማን ግቢ ያለሽ ትልሻለች? ያጣላል። ሲጀመር ጥሩ አይደለም። እንግዲህ ሰው የራሱን ብቻ ካየት አይደል? የሰውን ጉድ አሁን ስንት ብር ላኩልሽ? ስንት ብር ላኩልሽ? አሁን ነው ካካለች አልቋል። ሰጠች እሷ? እዛን ጊዜ የተነደደች። አሁን ግን ተጣላችሁ አታወሩም? ይቅርታ አልኳት። እሷ ይቅርታ አደረገች። የበደለችሽ እኮ እሷ ናት። ምን ላይ ችግር የለም ይቅርታ አልኳት። አሁን ድጋሜ እንግባ ቁም ብትልሽ ትገቢያለሽ? ከኔ ጋር እንግባ ብለሽ ትገቢያለሽ? ከኔ ጋር ሲጀመር እኔም አልፈልግሽ ቁም አልወድም። አንዷ ደግሞ ብሩን ይዛ በልታ ሳትከፍላችሁ ኢትዮጵያ ገባች። ሳ ከፈለች የትኛው እኮ ግን በልታ እሷ ሄዳ ነበር። ሳ እኔ የማውቀው አንድ ታሪክ አለ ልንገርሽ። የሌላ ሀገር ዜጎች ኢትዮጵያውያኖች፣ ፊሊፒኖቹ ነው ኢንዶኔዥያዎቹ ነው ቁብ ይጥላሉ ማለት ነው ከአንድ ቤተሰብ የሚሰሩ። ከዛ አንዱ ልጅዋ ድንገት ከመዳሟ ጋር ተጣላች። እሷ ደግሞ ቀድማ የቁብ ብር ወስዳ ነበረ። ገና እየተጀመረ ነው ማለት ትችላለች። የ8 ሰው ነው የ12 ሰው ቁብ መሰል ያለች የሰበሰበች እና እሷ ወስዳለች። ከዚያ እሷም እውነት ለመናገር አስባበት አይደለም የተቀበለችውን የቁብ ብር ደግሞ ይዛ አገሯ ሄደች ማለት ነው ሳትከፍል። መዳሟ ድንገት ያንን የቁብ ብሯን ቀድማ ልከዋለች። መዳሟ ሳታውቅ ደግሞ ተጣላቻትና በድንገት ተሳፈረች። ያ ሁሉ ሰው ውሃ በለው። የት ያውቋታል? የት ያገኟታል? ቢያንስ አሁን አንቺ ቁም መግባት ካለብሽ የባልሽ እህቶች አሉ፣ የራስሽ ቤተሰቦች፣ የትሽ ልጆች ምናምን አሉ። ከነሱ ጋር ብትገቡ ችግር የለውም። ገባሽ? ለምን ብትይ ከዚህ እንኳን ባትቀባቸው ኢትዮጵያ ላይ ለቤተሰብ በምናምን በአንድም በምንበሽ ትቀባለሽ። ግን ገና ከዚህ ሀገር ስላወቅኳችሁ ብቻ እኔ እናንተ ናመኝ የቆብ ልገባ ላወላ ሲጀመር እኔ ከመዳሜ ቤተሰቦች ጋር ካሉ ሰራተኞች ጋር እንኳን ልቆብ ሰላምም አልላችሁ እንድታውቁት ነው። እውነት ጥሩ አይደለም። ይኸው አሁን አንቺ እና እሷ ተቀራረባችሁ፣ ብዙ አወራችሁ። በባለፈው ራሱ እዚህ መጥተሽ ሳል እየደወለችልሽ ታወሩ ነበረ። ብዙ ነገር በጣም ነበር የምታወሩት ለረጅም ሰዓት። በጣም ትቀራረባላችሁ ከሚባለው በላይ። በመጨረሻ በጣም ተጣላችሁ። በጣም ተምርባለው ተፈጸመ። ስደት ላይ ሰው ጋር ስትኖሪ ብዙም ሳትቀሪ ብዙም ሳትርቂ በቃ አለ አይደል? ስትገናኝ እንዳንድ ያገርልሽ እንዴት ነሽ? ደህና ነሽ? አብረሽ መብላት፣ መጠጣት፣ መሳሰቅ። ከዚያ ውጭ ያለፈ ነገር በተለይ ከመዳሞቿ ጋር የሚያገናኝ ነገር ምንም ነገር ማድረግ አልፈልግም። ለምን ብትይ አሁን እሷ ይሄን ብር ባትከፍልሽ ለመዳምሽ መናገርሽ አይቀርም። በዚያ ምክንያት ስራሽ ሁሉ ሊበላሽብሽ ይችላል። በዚያ ምክንያት ስራሽ ሊበላሽብሽ ሁሉ ይችላል። እና እንደዚህ አታድርጉ፣ ጥሩ አይደለም። አሁን እሷ ከማን ጋር ነው ቆብ ጀመርሽ? አሁንም እኮ ቆብ ጀምረሻል። ሳ እኔ ጀምረሻል። አሁን ይሄ እኮ እንደ ብድር ነው። ቤት እየሰራችሁ ስለስተካከለች ስለሆነ እኔ አሁን ብሩን ስለማልፈልገው እንደዛ ነው እንጂ እቁብ አይደለም። እቁብ አይባልም። አሁንም ቢሆን አንቺ አንድ ወር ትወስጃለሽ፣ እሷ አንድ ወር። ሳ አንቺ አንድ ወር ትወስጃለሽ፣ እሷ አንድ ወር። ይሄ አሁን የሁለት ወር ነው ይላኩላት። አንቺ አሁን የሁለት ወር ሰጠሻት። ምክንያቱም ቤተስ ጀምራ ማለት ነው እንዳይቋረጥበት በኋላ ውሃ ስለሌለ። አዲስ ሴት እየሰራች ነው እንዴ? አይደለም የቤትሽን ቤት እያስጨረሰች ነው እኮ። እና ለዛ ነው ስንት አመት ነው 12 አመት ምናምን ሰርታ ኢትዮጵያ ስትገባ ቤቷ ዝም ብሎ ነገር እንደሆነና እንዳገኘችው በጣም ተናዳ ምናምን ስታወራ የነበረ የሆነ ጊዜ እሱ ነው አሁን